ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ እንደዚህ ካደረክ ቶሎ ትወድሃለች የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁም ላይክ አድርጋችሁ ጀምሩት። አብራችሁኝ ሁኑ። አንዲት ሴት በቀላሉ እንድትወዳችሁ የሚያደርጉ ነገሮች ነው ዛሬ የማቀርብላችሁ። ወደ ሐሳቡ ከመግባቴ በፊት ግን ኮሜንት የጻፈልኝ አንድ ሰው ብቻ ነውና የተሰማችሁን ጻፉልኝ፣ የተሳሳትኩትን ለማስተካከል ስለሚጠቅመኝ። አንዲት ሴት እንድትወድህ የማድረግ አቅም የራስህ ነው። ለፍቅር ማስበህ ሰው አይደለህም እንድትልህ ወይ ደግሞ ጓደኛ ባይኖራትም ጓደኛ አለኝ እንድትልህ የሚያደርጋት አንተ በምትሰራቸው ስህተቶች እንጂ ከሌሎች ወንዶች ስላነስክ ወይ ደግሞ ተፈላጊ ስላልሆንክ አይደለም። በመሆኑም ብዙ ወንዶች ታይሚንግ አያውቁም። የፍቅር ስሜት እንደተሰማቸውና ለሷ መናገር እንዳለባቸው እንጂ ከሷ ጋር ያላቸውን ቀረቤታ አይመዝኑትም። ምን ማድረግ አለብኝ፣ መቼ ልንገራት የሚለውን እንኳን ፈጽሞ የማያውቁ በጣም ብዙ ናቸው። ስለዚህ ከዛሬ ጀምሮ እነዚህን ስህተቶች እንድታስተካክል አሁን የምጠቅስልህን ነገሮች ማወቅ ያስፈልጉሃል ብዬ አስባለሁ። በአንደኛ ደረጃ ቶሎ እንድትወድህ የምትፈልግ ከሆነ ቶሎ አፈቅርሻለሁ ወይ ደግሞ እወድሻለሁ ማለት የለብህም። ወዲያው እንዳገኘሃት እንደወደድካት ወይ ደግሞ እንዳፈቀርካት ሊያሳውቋት የሚችሉ ቃላት መናገር የለብህም። ቅድም እንደነገርኩህ ብዙ ወንዶች የውስጥ ስሜታቸው እንጂ ለዚች ልጅ በምን አይነት መንገድ ብነግራት ነው ደስተኛ ሆና ፍቅሬን የምትቀበለኝ የሚል አያስቡትም። ስለዚህ አንተ ወዲያው በተዋወቅካት ሰሞን ፈጥነህ የፍቅር ጥያቄ ከማቅረብ መቆጠብ አለብህ። ሳታቅህ ሳትለምድህና እንድታምነህ ሳታደርጋት ፈጥነህ ያውድ የሆነውን ቃል ካንደበትህ አውጥተህ አፈቅርሻለሁ ስትላት አንደኛ ለፍቅር ያለህን ዋጋ የወረደ እንደሆነ እንድትረዳ ታደርጋታለህ። ሁለተኛ ደግሞ ፈጥነህ የፍቅር ጥያቄ ስታቀርብላት ወዲያው እንደመጣህ እንደ ዕቃ አንስተህ እንደምትወስዳትና ለጊዜያዊ ነገር እንደምትፈልጋት ውድ ሴትም እንዳልሆነች እንዲሰማት ታደርጋታለህ። አንዲት ሴት ይገባኛል የምትለው ዋጋ ወይ ደግሞ ደረጃ አላት። ይሄ ልጅ ያስፈልገኛል፣ ብዙ ደክሟል፣ ብዙ ለፍተዋል ብላ እንድታስብ የሚያደርጋት ለራሷ ያስቀመጠችው ከፍ ያለ ደረጃ አላት። ምክንያቱም በቀላሉ መገኘት አትፈልግምና። ደስ ብለሃት ወደህና ፍቅራህ ራሱ እንደጠየቅካት ወዲያው እሺ ስትልህ ርካሽ እንደሆነችና በቀላሉ እንዳገኘሃት ስለሚሰማት ቶሎ የፍቅር ጥያቄ የሚያቀርብላት ወንድ አትወድም። አፈቅርሻለሁ የሚል ቃል በሴቶች ውድ ቃል ነው። በመሆኑም በቀላሉ ከአንደበትህ ሲወጣ ካዩ ለአንተ የነበራቸውን ግምትና ዋጋ ይወርዳል። ስለዚህ ማንም ሴት ስትተዋወቅና ስትቀርብ ከሷ ጋር የሚኖርህ ግንኙነት ለፍቅር ጓደኝነት ብቻ እንደፈለግካት እንዲመስላት ማድረግ የለብህም። ለዚህ ነውም ሴቶች ቶሎ አፈቅርሻለሁ የሚላቸውን ወንድ የሚንቁት። ሳትተዋወቁ በመጀመሪያ ቀጠሮ ላይ የፍቅር ጥያቄ የምታቀርብ ከሆነ የምትሰጥህ ምላሽ ጥሩ አይሆንም። ስለዚህ በቀላሉ ልቧን ማግኘት ከፈለክ መተዋወቃችሁ ላይ መቀራረባችሁ ላይ ትኩረት አድርግ። ስሜትህንም ለመግለጽ አትቸኩል። ሁለተኛ አንዲትን ሴት በቀላሉ ልቧን ማሸነፍ የምትፈልግ ከሆነ ዋነኛው ማድረግ ያለብህ ብዬ የማስበው ምንድነው? የማትቀያየር መሆን አለብህ። ይሄ ማለት አንድ አይነት ኢነርጂ፣ አንድ አይነት ባህሪ ልታሳያት ይገባል ማለት ነው። ብዙ ወንዶች አያስተውሉትም። ነገር ግን በጣም ወሳኝ ነገር ነው። ግልጽ ላድርግልህ። ለምሳሌ አንድ ወንድ አንዲትን ሴት ይተዋወቃል። ከዛም በመጀመሪያው ሳምንት በየቀኑ 2-3 ይደውልላታል፣ ያወራታል፣ ያጫውታታል። ከዛም በቀጣይ ሳምንት እልም ብሎ ይጠፋል። ከ2 ሳምንት በኋላ ደግሞ ይመጣና በየቀኑ 2-3 ሲደውል የነበረው በሳምንት አንዴ ብቻ ይደውልና አወራሩ ራሱ እንደ በፊቱ በፍቅር ስሜትና ጨዋታ ሳይሆን ከወንድ ጋር እንደሚያወራ ዝም ብሎ በኖርማል የጓደኝነት ሙድ ያወራታል። ከዛም ልጅቷ ግራ ሲገባት ቆይ ግን ከኔ ምንድነው የሚፈልገው ይሄ ሰው እንድትል ያደርጋታል። በዚህም ምክንያት ሰጥታው ከነበረው ግምት አስባው ከነበረው የፍቅር ቁርኝትና ሰርክል አውጥታ ፍሬንድ ዞን ውስጥ ትከተዋለች። እሱ ደግሞ የራሱን ስህተትና ማድረግ የነበረበትን ነገር ሳይረዳ እንደናቀችው ልትርቀውም እንደፈለገችና ወንድን በቁሳዊ ነገር እንደምትለካ አድርጎ ይስላታል።
ይሄ ብዙ ወንዶች የማይረዱት ትልቁ ስህተት ነው። ስለዚህ የምትናገረውና ተግባርህ የማይመሳሰል ከሆነ ወይ ደግሞ ተመሳሳይ የሆነ አቀራረብ፣ ተመሳሳይ የሆነ የፍቅር ስሜት የማታሳያት ከሆነ ብልጭ ድርግም እያልክ ጊዜዋን የምትገድልባት ከሆነ እንድትጠራጠርና በማይገባት ቦታ እንደተገኘች እንዲሰማት ታደርጋታለህ። በዚህም ምክንያት የፍቅር ጥያቄህን ልትቀበል ይቀርና አንድ ቀን እንኳን ስላንተ እንዳታስብ ነው የምታደርጋት። ሴት ልጅ ከምትናገረውና ከምታደርገው ነገር ወዲያው ነው የምትመዝንህ። ስለዚህ ልክ በልጅነት ጊዜ ላይፍ ማሳለፍ ስለፈለግን ብቻ እንደምናደርገው አንዲት ቆንጆ ሴት ስናይ ሄደን ስልኳን ተቀብለን እናወራታለን። ከዛም ደግሞ እሷን እንተዋትና ሌላ ሴት ደግሞ እንተዋወቃለን። ይሄ ትርጉም የለውም። ስለዚህ ያዝለቀቅ ማድረግ ምን እንደፈለክ ለመረዳት ስለሚከብዳት ለእድሜያችሁ የሚመጠንና ልጅቷ እንድትቀበልህ ተመሳሳይና ቀጣይነት ያለው ባህሪና ኢነርጂ ብታሳያት የተሻለ ነው። በአጠቃላይ በኖርማል ጓደኝነት ከቀረብካት በዛው ባሳያሃት ግንኙነት ብትቀጥል፣ በፍቅር ጓደኝነት ከቀረብካት ደግሞ ሳትጠፋ አቀራረብህንና ግንኙነትህን ሳትቀይር ብትቀጥል የፍቅር ስሜቱን እየለመደችው ትሄድና መጨረሻ ላይ የፍቅር ጥያቄህን እንድትቀበል ታደርጋታለህ። ሶስተኛ ልቧን ለማሸነፍ የሚረዳህ ዋነኛ ነገር ብዬ የማስበው ደግሞ ምንድነው? ማንም ሰው ወደ ታች ዝቅ ብሎ አይቶ ፍቅር አይዘውም። ከሱ የተሻለ ሰው ነው የሚፈልገው። ከሱ በላይ የሆነ ሰው ነው የሚመኘው። በመሆኑም ሴት ልጅ የፈለገ አቅም፣ ዕውቀት፣ ሀብትና ዝና ይኑራት ከሷ በላይ የሆነ ወንድ ነው የምትፈልገው። ከሷ በላይ የሆነ ወንድ ነው የምትመኘው። የሚያሳያት እንጂ የምታሳየው አትፈልግም። የሚመራት እንጂ የምትመራው ወንድ አትፈልግም። ስለዚህ የተሻልከ ወንድ እንደሆን ካሳያት፣ ያ ማለት አማራጭ እንዳለህ አሳያት። የሆነ የባህሪ ለውጥ ስታይባት መጥፎ ባህሪ ካየሁብሽ እተውሻለሁ በላት። ከሌሎች ሴቶች ጋርም ግንኙነት ይኑረህ። ሳቅ፣ ተጫወት። እሷ በፈለገች ሰዓት ብቻ እንድታገኘህ አትፍቀድላት። አንዳንድ ወንዶች አሉ እንደፈለግሽ ሁኚ ብቻ ፍቅሬን ተቀብለሽ ከኔ ጋር ሁኚ ይሏታል። ፍቅር ካለ ሁሉም ነገር ይቻላል በሚል አስተሳሰብ ከሄድክ በጣም ትናቃለህ፣ ክብርህንም ታጣለህ። ስለዚህ ማስተዋል አለብህ። የሴት ባህሪ ማወቅ አለብህ። የሴት አስተሳሰብ እንዴት እንደሆነ ማወቅ አለብህ። ሴት የምታከብረው ወንድ ምን አይነት እንደሆነ ማወቅ አለብህ። ራስህን ማስከበር አለብህ። እናም የሆነች ትሁን ሴት ተቀብለህ አብረሃት የምትኖር አይነት ወንድ እንዳልሆንክ ማወቅ አለባት። ካልሆነ ግን በፈለግኩት ሰዓት አገኘዋለሁ ብላ እንድትተማመንና የትም አይሄድም ብላ ልቧ እርፍ እንዲል ላንተ የነበራትን ስሜትንም እንዲጠፋና ራሷን አግዝፋ እንድትመለከት ታደርጋታለህ። በአጠቃላይ ሴት ልጅ በሀብት፣ በመልክ ወይ ደግሞ በአስተሳሰብ ከሷ የተሻል ከሆነ ስትገኝ ነው ፈጥና ልትወድህ የምትችለው። ስለዚህ ከሷ የተሻልክ እንደሆንክ በተለያዩ ምክንያቶች ልታሳያት ይገባል። ሌላው ደግሞ ጓደኛ አለኝ እያለች ራሱ ጓደኛም ይኖርሽ ችግር የለውም እኔ ያፈቅርሻለሁ ተረጅኝ የሚሉ ወንዶች አሉ። አይባልም። አንዲት ሴት ጓደኛ ሳይኖራት አለኝ ካለች አትፈልግህም ማለት ነው። የፈለገ ምክንያት ብታቀርብላት ትንቃሃለች እንጂ ጥያቄህን አትቀበልም። ወይ ደግሞ ምንድነው ማድረግ ያለብህ? መጠየቅህን ታቆምና ዝም ብለህ እንደምትወዳት በተግባር ብቻ እያሳያሃት ሳታቆም ቀጥል። እየጠፋህ መምጣት ሳይሆን ኮንሲስተንት በሆነ ያኔ ይሄ ልጅ የእውነት ያፈቅረኛል ብላ ስላንተ ማሰብ እንድትጀምር ልታደርጋት ትችላለህ። አራተኛ ልቧን ለማሸነፍ የሚጠቅምህ ነገር ብዬ የማስበው ደግሞ ምንድነው? ድንበር ይኑርህ። ክብርህን የሚነካ ቃል እየተናገረችህ እየሰደበችህ ዝም ልትላት አይገባም። ይሄ በጣም ወሳኝ ነገር ነው። ብዙ ሰዎች በመካከላችን ድንበር ካለማ ምን ፍቅር አለ ሊባል ይችላል ይላሉ። ግን በፍቅረኛሞች መካከል ድንበር ከሌለ በፍቅር አብረው የመቀጠል እድሉ በጣም ያነሰ ነው የሚሆነው። ምክንያቱም መናናቅ በትንሽ ነገር ነው የሚጀምረው። ትንሽ ነገር ስትሳሳት እማትረባ ሆነህ ነው እንጂ እንደዚህ አታደርግም ነበር ትልሃለች። ከዛም ዝም ትላታለህ። ግን የማይሳሳት ሰው አለ? የለም። ስለዚህ ቀስ በቀስ አንተን መናቋ እየለመደችው እንድትሄድና አንተ ስለምታፈቅራት ብቻ ሁሉም ነገር ችለህ የቤቱን ምሰሶ ሆነህ ፍቅራችሁን የምታስቀጥለው ሊመስልህ ይችላል። ነገር ግን በጊዜ ሂደት እንደ ወንድ እንኳን አትቆጥረህም። እንድትንቅህ ነው የምታደርጋት። ስለዚህ እንደዚህ የሚለኝ ሰው አልወድም በላት። በመሆኑም እሷ ባጠፋችው አንተ ይቅርታ እየጠየቅክ የምትቀጥል ከሆነ አብሮነታችሁን እያስቀጠልከው ሳይሆን እንድትንቅህና ትተህ እንድትሄድ እያደረግክ ነው። እንግዲህ ለዛሬ ያዘጋጀሁት ሀሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ ጻፉልኝ፣ ያስተካክላለሁ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።